ሰላም ጤና ይስጥልኝ ውድ የሰባተኛ ክፍል ተማሪዎች፣ ይህ የምዕራፍ 7 ክፍል 1 ነው። ዳታ ሃንድሊንግ። ዳታ ሃንድሊንግ ማለት ምን ማለት ነው? መረጃን መሰብሰብ። እንደተለመደው እንግዲህ ለዛሬ መግቢያ ያክል ነው የምንወያየው። እንደተለመደው አፍተር ኮምፕሊቲንግ ዚስ ዩኒት ዩ ዊል ቢ ኤብል ቱ ይላል። ይህን ቻፕተር ከጨረሳችሁ በኋላ የምታገኟቸው ጥቅሞች ወይንም መረዳት ያለባችሁ ክፍል ነገር ማለት ነው። የመጀመሪያው ኦርጋናይዝ ዴታ ዩዚንግ ፍሪኩዌንሲ ቴብል። ፍሪኩዌንሲ ቴብል ለእሱን በመጠቀም ዳታን ምን ማድረግ ነው? ኦርጋናይዝ ማድረግ ማለት ማሰባሰብ። ምን ማለት ነው እሱ? አንድ ስለሱ እናያለን። ወይም ይህን ታውቃላችሁ። ኮንስትራክት አንድ ኢንተርፕሬት ፓይ ቻርትስ፣ መፍጠር ወይም ማዘጋጀት ፓይ ቻርት። ሌላው ካልኩሌት ሚን፣ ሞድ፣ ሚዲያን፣ ሬንጅ ኦፍ ዘ ጊቭን ዴታ። በጣም ትልቅ ፓርት። ሚን ምንድን ነው? ሚዲያን፣ ሞድ፣ ሬንጅ ምንድን ናቸው እነዚህ? እንዴት ነው ካልኩሌት የምናደርገው? ምንድን ነው ጥቅሙ? ሚንን ለምሳሌ ስለ ሚን ብቻ አንዲት ፖይንት ብናገር ሚንን ታውቁታላችሁ። አማካይ የምትሉት ማለት ነው። ምንድን ነው የሚጠቅመው አማካይ? በካርዳችሁ ላይ አማርኛ፣ እንግሊዝኛ፣ ማትስ፣ ፊዚክስ እንደዛ እያለ ይሄዳልና ያገኛችሁት ውጤት መጨረሻ ላይ አቬሬጅ ወይንም አማካይ፣ ወይንም በአንዱ ትምህርት ብቻ ካየን የፈርስት ሴሚስተር ውጤታችሁ አለ፣ የሰከንድ ሴሚስተር ውጤታችሁ አለ። ሶስተኛው ኮለመን ላይ አማካይ ይላል። ፈርስት ሴሚስተር 70 ካላችሁ፣ ሰከንድ ሴሚስተር 80 ካላችሁ አማካይ ስንት ነው የሚሆነው? 70 እና 80 150 ሲካፈል በ2 75። አማካይ በዚህ ትምህርት አማካይ እውቀታችሁ ከመቶ 75 ነው። ምክንያቱም በፈርስት ሴሚስተር 70፣ ሰከንድ ሴሚስተር ላይ ደግሞ ሻል ያለ 80 አግኝታችኋል። ዝቅተኛውንም አንወስድም፣ ከፍተኛውንም አንወስድም፣ መካከል ላይ አካባቢ ነው የዚህ ልጅ በዚህ ትምህርት ላይ እውቀቱ። እንዳጠቃላይ የትምህርቱን አማካይ ደግሞ ስንወስድ አጠቃላይ የትምህርት ችሎታው፣ ግንዛቤው ከመቶ ይህን ያክል የመመለስ አቅም አለው የሚለውን ይገልጻል ማለት ነው። ስለሌሎቹ እየደረስን እናያቸዋለን። አፕላይ ዘ ኮንሴፕት ኦፍ ዴታ ሃንድሊንግ ኦፍ ኦርጋናይዝ አንድ ኢንተርፕሬት ሪል ላይፍ ፕሮብለም። በዕለት ተዕለት ህይወታችን እነዚህን ነገሮች ኢንተርፕሬት ስንተረጉማቸው ምን ይመስላሉ? ለምሳሌ አሁን ያወራሁላችሁ ነገር ስለ ሚን ወይም ስለ አማካይ ወይም ስለ አቬሬጅ የሪል ላይፍ ህይወታችን ነው። ለትምህርት ውጤት ለመግለጽ ብቻ ሳይሆን አማካይንም ወስደው እንግዲህ በጉዞ ላይ ለምሳሌ የሆነን መንገድ አንድ ቀን በ3 ሰዓት የእግር ጉዞ ገባችሁት እንበል። ወደሆነ ቦታ እየሄዳችሁ ወደ አምልኮ ቦታ ሊሆን ይችላል፣ ኦር ወደ ሌላ ጉብኝት ሊሆን ይችላል፣ ኦር ዘመድ ጥየቃ ሊሆን ይችላል። ወደ ነወራ ስትሄዱ በ3 ሰዓት የእግር ጉዞ ገባችሁት። በሌላ ጊዜ ደግሞ 2 ሰዓት ተኩል ከባቢ፣ እንደገና በሌላ ጊዜ ደግሞ 3 ከ20። እንግዲህ የእናንተ ይሄንን መንገድ የመቋቋም አቅማችሁ ምን ያክል ነው? የ3ቱን ሰዓት ተወስዱና የ3ቱን አማካይ ለ3 በማካፈል አቅማችሁን ለዛ ለመንገድ ያላችሁን አቅም፣ ከዚያም አልፎ ምን ያክል የሰዓት ይፈጃል በእግር ያ መንገድ የሚለውን ለመናገር፣ ባይሆን በአንድ ቀን ወይንም በ2 ቀን ብቻ በተደረገ ስራ
ስለ አንድ ነገር ግንዛቤ ወይም ገለጻ ማድረግ አይቻልም። ድግግሞሽ ያስፈልገዋል። ድግግሞሹ በርከት ባለ ቁጥር ወደ ትክክለኛነት መግለጽ እንሄዳለን። ለምን? በዛን ቀን ህመም ተሰምቶ ዘግየት ብለን ተጉዘን ከሆነ በሌላ ቀን ደግሞ በርታ ብለን ሄደን ሊሆን ይችላል። የሁለቱ አማካዮች ጥሩ መገለጫ ይሆናሉ። በዚህ ዩኒት ውስጥ ኬይ ተርም የሚባሉት ወሳኝ ቃላት የሚባሉት ዴታ ምንድን ነው? ዲስክሬት ዳታ ምንድን ነው? ቫል፣ ቶል ማርክ፣ ላይን ግራፍ፣ ፓይ ቻርት፣ ፍሪኩዌንሲ፣ ፕሮፖርሽን፣ ሚዲያን፣ ሚን፣ ሞድ፣ ሬንጅ የሚሉት አሁን ምን ያክል ስለነዚህ የምታውቁት አለ? ከተማራችሁ በኋላስ ኢንትሮዳክሽኑን ልበልና ለዛሬ ይበቃኛል። ኮሌክቲንግ ዳታን ኮሌክት ስናደርግ አባውት ዮር ሰራውንዲንግ በአካባቢያችሁ ያለን ነገር ኮሌክት ዳታ ስታሰባስቡ አንድ ሪፕሬዘንቲንግ ሲስተማቲካሊ ዩዚንግ ፒክቸር ኦር ግራፍ የሆነን ዳታ አሰባስባችሁ በግራፍ በምስል ስትገልጹት አንዲት ቀለል ያለች ምሳሌ የሆኑ ሁለት ፎቶግራፎችን በእጃችሁ ሳል ሳል አድርጋችሁ አንድ ረጅም አንድ ስም ትሰጧቸዋላችሁ። ከዛ ብትለጥፉት ምን ያሳያል? እንትና ይህን ያክል ይረዝማል፣ እንትና ደግሞ ይህን ያክል አጭር ነው ማለት ነው። ረጅም አጭር። በጣም ትንሽ ቀላል በሆነች ምሳሌ ነው። አንድ describe the whole and parts of the data will help you to clearly understand the surrounding and enable you make effective decision in life። ምንድን ነው የሚለው? የተወሰኑ አካላትን በመውሰድ ስለ አካባቢው፣ ስለ ሁኔታው፣ ስለ ነገሩ፣ ስለ ህይወታችሁ ጠቅለል ያለ ግንዛቤ መውሰድ መቻል ማለት ነው። አሁንም ጥሩ ነገር ልንገራችሁ። ለምሳሌ አንድ ክላስ ውስጥ እንገባና እኛ መምህራን ሊያስተማርን ራንደምሊ አስበን ጎበዞችን በማየት ወይንም ደከም ያሉ እነሱን በማየት ሳይሆን በዘፈቀደ ለመጀመሪያ ጊዜ እየገባን ነው። አልፈን ተማሪዎችን እንጠይቃለን። በብዙ ተማሪዎች ጥያቄዎቻችን የሚመለሱ ከሆነ ግን 45 ተማሪዎች ናቸው በክፍሉ ውስጥ ያሉት። 45ቱንም አይደለም የጠየቅነው፣ 5 እስከ 10 የሚሆኑ ተማሪዎችን ጠይቀን በዛ ክፍል ውስጥ ጥሩ ተማሪዎች የተከማቹበት እንደሆነ፣ መካከለኛ ወይም ደከም ያሉ እንደሆኑ የተወሰነ ግንዛቤ እንወስዳለን ማለት ነው። በትንሾቹ ስለ ሁሉም መግለጽ መቻል። በአንድ አካባቢ ሄዳችሁ እንዲሁም የማህበረሰቡን አኗኗር ዘይቤ ትንሽ ቤቶች ዘወር ብላችሁ 4-5 ቤት ያላቸውን የአመጋገብ፣ የአኗኗር፣ የመረዳዳት፣ የደስታ አገላለጽ፣ ባህላቸው፣ ሃይማኖታቸውን የትንሽ ቤቶችን 4-5 ቤት 6-7-8 ቤቶችን አይታችሁ ስለዚህ እዚህ አካባቢ እንዲህ አይነት አመለካከት አላቸው፣ እንዲህ አይነት ግንዛቤ አላቸው፣ እንዲህ አይነት እውቀት አላቸው፣ እንዲህ አይነት የሃይማኖት ወይም ግንዛቤ ወይም ደግሞ አኗኗር ዘይቤ አላቸው፣ ባህል አላቸው፣ የስራ ልምድ አላቸው፣ ስለ ጉብዝናቸው፣ ስለ ደካማነታቸው፣ የስራ ባህላቸው ምን አይነት ነው፣ በመንግስት ስራ የተሰማሩ ናቸው ወይንስ በግብርናው ወይንስ በንግዱ ወይንስ ሌላ የሚለውን ነገር እዛ ከተማው እዛ አካባቢ ውስጥ ገጠርም ሊሆን ይችላል እዛ አካባቢ ያለውን ህዝብ በሙሉ ማየት ሳይፈለግ በተወሰኑ ሰዎች ስለ አካባቢው ጠቅለል ያለ መግለጫ መስጠት እንድንችል ያደርጋል ማለት ነው። እስከምንረዳው ድረስ in this unit
በዚህ ዩኒት ውስጥ you will learn how to collect simple data እንዴት ነው ኮሌክት ማሰባሰብ የምንችለው ዳታን ሲምፕል ዳታ። ከዚያስ ኦርጋናይዝ በምን ላይ a given discrete data in ቶሊ ማርክ ምንድን ነው? በቶሊ ማርክ ሊሆን ይችላል። and frequency table በፍሪኩዌንሲ ቴብል ሊሆን ይችላል። and represent ከዚያ በኋላ ኦርጋናይዝ ጋር በመጀመሪያ ኮሌክት ማድረግ ልፍ በሉ ኮሌክት እናደርጋለን። ከዚያ ኦርጋናይዝ እናደርጋለን። ከዛ ዲስክሬት መግለጽ በቶሊ ሊሆን ይችላል፣ በፍሪኩዌንሲ ቴብል ሊሆን ይችላል። ከዚያ ሪፕሬዘንት መወክል ውክልና መስጠት ዳታ ዩዚንግ በምን ፓይ ቻርት በሚባለው ሊሆን ይችላል፣ ወይንም ደግሞ ላይን ግራፍ በሚባለው ሊሆን ይችላል። you will also compute ከዚያም እንደገና ኮምፒውት እናወዳድራለን ወይም እናነጻጽራለን። ምንም በመጠቀም ሚን ሚዲያን ሞድ እና ሬንጅ የሚባሉትን በመጠቀም ኦፍ ዘ ጊቭን ዴታ ባገኘነው በሰበሰብነው ዴታ አሰባስበን ማለት ነው። ሬንጅን ለምሳሌ ልንገራችሁና ልጨርስ። ሬንጅ ማለት ደግሞ ከትልቁ ላይ ትንሹን መቀነስ ነው። ሬንጅ ሚን ሚዲያን ሞድ ይቆየን። ሚንን ትንሽ ነገርኳችሁ። ሚዲያን እና ሞድ ነው እንግዲህ አሁን ምንም ሳንነካው የምናልፈው ማለት ነው። ሚንን ነገርኳችሁ። ሬንጅን ደግሞ ልንገራችሁ ከትልቁ ላይ ትንሹን። ይሄ ምንድነው የሚጠቅመው? ለምሳሌ አንድ ክፍል ውስጥ እንገባና ተማሪዎቹን በሙሉ እንፈትናቸዋለን። ፈተና ከ10 ከዚያም የሁሉንም ውጤት 45 ተማሪዎች ናቸው ያሉትን በል የ45ቱን እናርምና ያገኙትን ውጤት እንደምረዋለን። አንዱ 3 አንዱ 7 አንዱ 10 አንዱ 9 አንዱ 6 እነዚህን በሙሉ እንደምራቸውና በ45 እናካፍለዋለን። የምናገኘው ውጤት ወይም አማካይ 6 ቢሆን የሆነ ክፍል ደግሞ እንሄድና እንዲሁ 45 ተማሪዎች ወይም 46 50 ይሆኑ 50 ናቸው እንበል 50 ተማሪዎች አሉ። እንዲሁን ፈትናቸውና ያገኙትን ውጤት ደምረን 50 ከሆኑ ግን በ50 ነው የምናካፍለው። በ50 ስናካፍል የምናገኘው ውጤት እንበልና 9 ቢሆን ከ9 ላይ 6 እንቀንሳለን። ሬንጅ ይባላል ይሄ። ከዚያስ 3 አገኝ። ልዩነቱ 3 በሁለቱ ክፍል መካከል ያለው ልዩነት የ3 ነጥብ ያክል ነው። በጣም ጥሩ። አንድ ሌላ ክፍል ደግሞ እንሂድና እንበልና 51 ተማሪዎች አሉ እንበል። እንዲሁ ፈትነን ፈተና ከ10 ደምረን 51 ናቸው በ51 አካፈል ነው ያገኘነው ውጤት 3 ነው እንበል። እንግዲህ ልብ በሉ። አንደኛ በተናጥል በጉብዝና ደረጃ አማካይ 3 ያገኙ ክፍሎች አሉ፣ 6 ያገኙ እና 9 ያገኙ። እንግዲህ የራሳችሁ ፍርዱን ስጡ። አማካይ 9 የሆነበት ክፍል ጎበዝ ተማሪዎች እጅግ ብዙ እንዳሉ ያሳያል ማለት ነው። አማካያቸው ከፍ እንዲል ከፍ ያለ ውጤት ጥርቅም መኖር አለበትና 3 ያገኙት ደግሞ እጅግ ደካማ ተማሪዎች የተከማቹበት ነው ማለት ነው። 6 ያገኙት ደግሞ ጥሩ ናቸው መቼም እንላለን። ከዛ ሬንጅ ያላቸውን ልዩነት 6 ከ3 ካገኙት የተሻለ ቢሆንም ነገር ግን ከ9 በ3 ነጥብ ያንሳል። እንደገና እና 3 ያገኙት ደግሞ የስንት ያክል ልዩነት አለ በመካከላቸው? የ6። ስለዚህ ከ9 አንጻር እጅግ ሰነፍ ናቸው ማለት ነው 3 ያገኙት። እና እንደዚህ ለማነጻጸር አንደኛ ማን ጎበዝ ማን መካከለኛ ማን ደካማ እንደሆነ ለየንበት። የድክመታቸው መጠንስ ምን ያክል የራቀ እንደሆነ ማለት ነው። ምን ያክል የራቀ
ምን እንደሆነ ማየት ቻል። ይህን ይመስላል ውድ ተማሪዎች። በጣም ደስ በሚል ሁኔታ መግቢያውን አይተናል ብዬ አስባለሁ። እያንዳንዱ ክፍል ደግሞ ስናይ እጅግ ትደሰታላችሁ። ወደፊት ብዙ ስታቲስቲክስ የሚባል ትምህርት አለ፣ የስራ ዘርፍ አለ። ከእናንተ መካከል ብዙ ተማሪዎች ስታቲስቲክስ አፕላይም እንደምታደርጉ እርግጠኛ ነኝ። በሱ እንደምትመረቁ ከዚያም በስራ ላይ እንደምትገቡ እርግጠኛ ነኝ። እና ምንድነው የሚጠቅመው ስታቲስቲክስ? ዴታ እንደሰብስባችሁ ብዙ ስራ ይሰራበታል፣ እንገባበታለን። መምህር መሐመድ ነኝ። አመሰግናለሁ። ለዛሬ